እናቴ ድንግል ማርያም፣ ቅድስት አርሴማ፣ ቅዱስ ገብርኤል ብቻ ቤቴን ወይኔ ሟረ ተረጋጊ፣ በማርያም ተረጋግቼ ምናምን እኮ ነው አሁን የመጣሁት በክርስቶስ። ወይኔ ጉዴ ፈላ። ማለት ለመረጋጋት ነው እስካሁን የቆየሁት። በነገራችሁ ላይ ቅድም ነበር ቪዲዮ ለመስራት ያሰብኩትና ግን ያው ታውቃላችሁ የሆነ ነገር ሲሆን ሲከፋኝም ደስ ስለሚባይ ስለሚቀድመኝ ለዛ ለመረጋጋት ነበር የቆየሁት። እንዲሁም ያው ታውቃላችሁ ቲክታክ ላይ ሲሆን ደግሞ ሙዚቃ ምንም ስለምትሉ ብቻ ይሻላል እና ሶ ብቻ ሁላችሁ በመጀመሪያ ያሰባችሁ የተጨነቃችሁ አዶኒን የምትወዱ ሁሉ እንኳን ደስ አላችሁ። በነገራችሁ ላይ ጃኒም ተፈታሪች ተብሏል። እኔ አላየውም በአይኔ አዶኒን ግን አይቼዋለሁ በአይኔ ማለት ነው። ኪንግ ኢዝ ባክ ነው እንግዲህ ቲክቶክ ማለት ነው ይላል። በቃ ስግጥ ፍምስ ስግጥ እኔ የምለው ማለት ነው ያልገባኝ በዚሁ አጋጣሚ ያው በቀደመ ከፍቶች ስለነበር ኮሜንት ራሱ አልመለስኩልሽም ማለት ነው። ዛሬ ወንድሜ መጥቷል ከእጃችን ስለገባ አንድ ነገር ልበልሽ። ለነገሩ ተይው እባክሽ በዛሬው ቀን እንዴት የምንልሻለሁ። በነገራችሁ ላይ ግን ያልገባችሁ ወይ ደግሞ ያልተረዳችሁ በጣም ብዙ ሰዎች አዋቂዎችም አላዋቂዎችም ስላችሁ ትንሽ ህፃንም ሆኑ ትልቅም ሆኑ አዋቂ አላዋቂ ሲባል እንደዛ ነው። በሌላ እንዳትተረጉሙትና ስግጥ ፍምስ ወይ ደግሞ ስግጥ ብላችሁ ስሩ። ስግጥ በሉ ያለው አዶኒ ደድቡ አላለም፣ ደንዙ አላለም፣ ደንቁሮ አላለም፣ ዱዙ ነው አላለም። አዶኒ ያለው መምህርም ከሆንሽ አስተምሪ ሰግጠሽ፣ ማንንም ተማሪ ቢስቅብሽ ቢልብሽ፣ ተማሪም ከሆንሽ ደግሞ ሰግጠሽ ተማሪ፣ ማንም ምንም ቢልሽ እንዳታዳምጪ ነው። ሰራተኛም ከሆንሽ ማንም ሰው ቢያፌዝብሽ ቢቀልድብሽ አታዳምጪ፣ የስራሽን ስግጥ በይ። የማዳም ቅመም ከሆንሽ ደግሞ ማዳምሽ የሆነ ነገር ምናምን ትላለች። የሆነ እንዴት ነው መብትና ግዴታሽን አሳውቀሽ ስግጥ ብለሽ ስሪ ምናምን ነው። ግን ስግጥ ሲባል በስግጥ አንዳንድ ሰዎች አዶኒ እንዳለው ልብሳችሁን፣ በነገራችሁ ላይ እናንተ ናችሁ ፈተና የሆናችሁበት። ልብሳችሁን አውልቃችሁ አደባባይ ላይ ልብስ አውልቁ አላለም። ሰግጡ ሲባል ራቁትሽን ሩጫ አላለም። ራቁትህን ሩጥ አላለም። ጃኬታችሁን እያወለቃችሁ እንደዚህ ምትሮጡ ማለት ነው። እበዱ አልተባላችሁም። ሰግጡ ሲባል ባላችሁበት ደረጃ በቃ እንዴት ነው ይሄ። እኔ በተፈጥሮ ምን አለኝ መሰላችሁ? ስቲል ምናልባት ያኔ እኔ ራሴን ከምነግራችሁ እቴ ትነግራችሁ ይሆናል። የሆነ ቀን የሆነ አንዳንዴ የሆነ ነገር ሳደርግ ምናምን እህቴ አረ ሰው ምን ይላል ምናምን ስትለኝ በመጀመሪያ ደረጃ የሰውን ማንነት አትንኩ፣ የሰውን ክብር አትንኩ፣ የሰውን ማንነት በቃ ማላደድ ሰውን ባህላችን ወጋችን የማይነካ ነገር እንዲሁም ደግሞ ያን ሰው እኔ የማደርገው ነገር ያን ሰው የማይጎዳው ከሆነ ማንም ምንም አይመለከተውም። ገባችሁ? እና በማደርጋቸው በእያንዳንዱ ነገር ለራሴ ምቾት የሚሰጠኝን ለራሴ ደስ የሚለኝን ነገር ነው ማደርገውና እህቴ በዚህ ነገር በጣም ብዙ ጊዜ ተጣላኝ ነበር፣ በጣም ብዙ ጊዜ። ከዛ ግን ለመደቼ ማለት ነው። በቃ አንቺ እንደዛ ነሽ ምናምን ብላ ተወችኝና ስላችሁ እኔ የሆነ ማይሆን ነገር አይደለም አደርገው፣ ባህልን የሚጠብቅ የሚነካ ነገር አይደለም። እንዴት አድርጌ ልንገራችሁ? የሆነ ነገር ሁለት አይነት ሰው ሁኑ ትባላላችሁ። አንዳንዴ ቢያንስ ከሰው ፊት ጨዋ ተጫወቱ አይነት ነገር። ለምሳሌ አጭር ቀሚስ ለባሽ ከሆነች ሰው ሲመጣ ረዥም ቀሚስ አድርገሽ ምናምን ነገር እንደፈለግሽ ምስቂ ከሆነ ሰው ሲመጣ ሰላም ነው ምናምን እንደዛ እንድትባይ ትባያለሽ። እኔ ደግሞ እንደዛ አይደለሁም እና እህቴ ጋር ምንጣላ የነበረው ምናልባት ወደፊትም ስለሰሙ ስለምችሉ ሶሻል እንዳለቀ ቆየው ነው የምላችሁ። ስስቅ እኔ ስቃለሁ፣ በደንብ ነው የምስቀው ምናምን እንደዚህ ምናምን ብሎ መሳቅ አልችልም። እና በዚህ በቃ እንደዚህ አትሳቂ፣ እስኪ ሳቅሽ እንደዚህ አድርገው አልችልማ። ከዛ ደግሞ የሆነ ጊዜ ሱሪ ስለብስ እያለ በቃ እሷ ኖርማል እኔ የማደርገው ነገር ምናምን፣ ግን አንዳንድ ሰዎች ስለሚያሙ ነው የእንትና ልጅ እንደዚህ የእንትና ምናምን ስለሚሉ ገና ስምሽ ይጠፋል በሚለው በቃ ሰው ፊት እንደዚህ አድርጌ አላደርግም። በቃ እኔ ራሴ የምፈልገው ነገር ነው። እነሱ ባሌ አይደሉም ወይ ደግሞ ቤተሰቦች አይደሉም። ቤተሰቦቼ ከፈጣሪ በታች ባላችሁ ወይ ደግሞ ቤተሰቦቻችሁ ከሆነ ነገር ሊያግዷችሁ የሚችሉት ገባችሁ አይደል? ከዛ ውጭ ማንም ምንም አይመለከተውም ስላችሁ ባህልን ወገን የባህል ወግ ስላችሁ እንደ ማነች ቮሪያና ነው ማነች እሷ ያሰሯት እዛው ተቆይ። እሷ ግን ራቁቷን መጣ ስንት ሚሊዮን ያወጣሁት ያለችው እሷ አይ ዶንት ኬር። እሷ ታስራ ራሱ እዛ ብትቆይ፣ ምክንያቱም በጣም ብዙ ትውልድን እያበላሽ ፓንት ለብሳ መጣ 1 ሚሊዮን ነው ምናምን ትላለች። እና የሆነ ምንድነው ዛንዚራ ነው የሚባለው ቢንቢ እንዳይበላን ላይ እንደዚህ ካልጋች ላይ የሚደረገው ማለት እሱን ለብሳ መጣ። ከዛ ደግሞ ጦስማ እኔ ምላችሁ ረብስ ማሙድ ብስኩት ውይ ግን አታወሪ እንደዛ አይነት ነገር። እና ምንድነው እንደዛ አይነት ነገር አድርጉ ስትባሉ መሰገጥ ራቁት ነው ብላችሁ ራቁታችሁን መሰገጥ አውልቁ ነው ልብስ ማውለቅን ምናምን የተማራችሁ ልክ አይደላችሁም። ለማንኛውም በዚህ መልኩ ሳይሆን በሌላ መልኩ ነው ብቻ ግን ምክንያቱ ይሄ ነው ባይሆንም ብቻው እንደማለም እዚህ በኋላ ደግሞ በአዲስ መንፈስ በደንብ ፈሽ ብለ ቲክታክን እንዲህ እንደምትጮህበት አልጠራጠርም። ምክንያቱም በጣም በቀን ብዙ ቪዲዮ ፖስትን አድርጋ ስለምደን ፖስት አይመጣልኝ ብዙ ጊዜ የብዙ ሰው ፖስት ምናምንና ሰርች አድርጌ ገብቼ ነው እነዛ ሁሉ ቪዲዮ ማያቸውና እኔ ካንተ ብዙ ነገር ተምሬያለሁ። ከዚህ እድሜ ከምታገኘው እንኳን እነዚህን ያክል ልጆችን የሚይዛሃልና
ብቻ ትልቅ ደረጃ ላይ ደርሰን እንደምታኮራን አልጠራጠርም። አይ ላቭ ዩ። እና እንግዲህ ያው በዚሁ አጋጣሚ ደግሞ አንዳንድ ሰዎች ስትሉ የነበራችሁ ብቻ ምንም ማድረግ አይቻልም ልላችሁ ፈልጌ ነው መሰላችሁ። ብቻ ሁሉ ነገር ለበጎ ነው። እግዚአብሔር ይመስገን። ስለሆነውም ስላልሆነውም ስለተደረገልን ስላልተደረገልን ሁሉ ክብሩን እሱ ይውሰድ። ጃንዬ የኔ ቆንጆ ጃላሊ ደግሞ እንደማይሽ አልጠራጠርም። ተፈታለች ተብሏል። እንግዲህ እሰየው ነው። ግን ሳላያት ማመን አልችልም። አዶኒም ተፈታ ሲባል አላመንኩም ነበረ። የምር ቪዲዮውን ሳይሆን ምናምን ያመንኩትና ብቻ ግን ቤተሰቡ ሁላችሁ ጓደኛም እንኳን ደስ አላችሁ ማለት ፈልጋለሁ። እንዲሁም ደግሞ ውድ ወዳጆቹ ሁላችሁም እንኳን ደስ አላችሁ። እጅግ በጣም ደስ ብሎናል። እውነት በጣም ደስ ብሎኛል። ማርያምን በጣም ነበር የከፋኝ። ያው እንደሚያስከፋ ታውቃላችሁ። ብቻ አሁን ደግሞ በጣም ደስ ብሎኛል እና ሁሌም ደስ ይበለን። ሁሌም ደግሞ እናንተ እንደዚህ የሆነ የአንዱ ስልኬን የነካካው ሳወራ ማለት ነው እግዚአብሔርን አይቼ ማለቀውን ነገር አየው ማለት ነው። የሆነ አፕሊኬሽን እንዴ ስልኬ እንደዚህ አይነት አፕሊኬሽን አለው ምናምን አልኩኝ እና ደስ አለኝ። እና ለማንኛውም እጅግ በጣም ደስ ብሎኛል ለማለት ነው። ውድ ቤተሰቦቼ ሁላችሁም እንኳን ደስ አላችሁ ማለትን እንፈልጋለን። እንግዲህ ቲክታክ ደግሞ ኪንግ ኤንድ ኪውን ነው የሚባለው። አዎ ኪንግ ኤንድ ኪውን ነው የሚባለው። ጃንዬ ኪውን፣ አዶኒ ደግሞ ኪንግ ማለት ነው። ዌልካም ባክ ብለናል። አይ ላቭ ዩ ሶ ማች አይ ላቭ ዩ ሶ ማች ይኖ አብኩም ኬቴር የነው። ከዛ መቀጠል እንግዲህ ወደ ጨረቃዎቼ ወደ እኔ ልብ ትርታዎች ስመጣላችሁ ደግሞ ያው እንግዲህ ታውቃላችሁ ትናንት ወደ ቡታጅራ እንሄዳለን ብለዋል። ከዛ ደግሞ እንግዲህ ዛሬ ቡታጅራ ይሄዳሉ ብለን እኛም ደግሞ እየጠበቅን ነበረ። ከቡታጅራ እውነት ለመናገር አንዳንድ እህቶች አይ ዛሬ እንኳን አይመጡም እያሉ ነበረ። እኔ ደግሞ አረ ይመጣሉ ማለት ያው ደርሰናል ምናምን ብሎ ቢያመሹም ይለቃሉ በሚል ነበረ። ግን ደግሞ ቪዲዮ አልለቀቁም። ነገር ግን ቲክታክ ላይ የነበሩበትን ቪዲዮ ለቅቄላችኋለሁ። እዚህ እውነት ለመናገር ከመጀመሪያው ጀምሮ አልነበርኩም። የሆነ ሰዓት ላይ ነው የመጣሁት። ከዛም ደግሞ እስከ መጨረሻው ነበርኩኝ ማለት ነው። ምክንያቱም ቸው ምናምን ብለው እስኪወጡ ይሆን አለ አይደል። አንዳንዴ ኔትወርክ ያስቸግራቸዋል፣ አንዳንዴ ደግሞ ሰዎቹ ካስተሆኑ ያለው ነገር ነው። እና ግን ደክሟቸው ነው ዛሬም ቶሎ ላይ የወጡት። ብዙ አልቆዩም፣ ቶሎ ነው ቸው ብለው ነው የወጡት። በነገራችሁ ላይ በዩቱብ ሳይመጡ ሲቀሩ ላይ ብላይ የሚመጡልን ቲክታክ ላይ ያው እንደምንጨነቅ ስለሚያውቁ እንዲሁም ሳናያቸው ስንቀር እንደሚደብረን ስለሚያውቁ ነው። እና ዛሬ እንግዲህ ያው ብሩኬ መኪና ማሽከርከር በነገራችሁ ላይ የአይምሮም ጉዳይ ነው ማለት በአይምሮ ምንድን ነው የሚባለው ህሊናችሁንም ይቆጣጠረዋል አካላችሁንም ይደክማል ይመስለኛል እንዱ ሳስቡ። እኔ ግን ህሊና ይመስለኛል። በስመ አብ እኔ ሴትዮዋ ጋር በቃ ስንሄድ እኔ ፊት ለፊትም ስለምቀመጥ በቃ የሚሆነውን ነገር ምናምን አንዳንዴ ሰዎች ያናዱኛል። ከፊትም ብሬክ ሳያደርጉ ምናምን ብቻ ያ ነገር አለና ረፍት ማድረግ አለበት። ብሩኬኛ እንቅልፍ መጥቶታል እንዳያችሁት። እና እንኳን ሰላም ገባችሁ። እኔ የምላችሁ ቡታጅራ ገብተናል ብለዋል። ግን መጀመሪያ አልነበርኩም እንዳልኳቸው ብቻ ይመስለኛል። ቤታቸው አይደሉም እንዳያችሁት። ወንበራቸው ምናምን ሌላ ነው። ብሩኬም ደግሞ ቤትሽ ላድርስሽ እያላት ነበረ ቅምጥሌንና ሰላም ገብታችሁ እንደዚህ ስላየናችሁ እጅግ በጣም ደስ ብሎናል። እና ደግሞ ነገ እንመጣለን፣ ነገ እንገናኛለን ብለዋል። እስከምናያችሁ ትናፍቁናላችሁ፣ እንወዳችኋለን። በጣም ብዙ ሰው የሚወዳችሁ የሚፈልጋችሁ የሚጠብቃችሁ ሰው አለ። መለመድ ደግሞ በጣም ከባድ ነው። በነገራችሁ ላይ ለምደናችኋል። እኔ አስሬ ስገባ ስወጣ በቅጥሌ ስገባ በብሩኬ ስገባ እግዚአብሔርን እና እጅግ በጣም ደስ ብሎናል ስላየናችሁ። ያው ሳናችሁ ልናድር ነው ብዬ ነበር እውነት ለመናገር ግን አይተናችኋል። እጅግ በጣም ደስ ብሎናል። በጣም እንወዳችኋለን፣ በጣም እናከብራችኋለን። ራሴን ወክሌ ስናገር በጣም ነው የምወዳችሁ። መቼም ቢሆን በቃ ማትሰለችሁኝ እግዚአብሔርን ከቀን ቀን እያየኋችሁ ፍቅር እየጨመረ ነው የሚሄደው። ለምን እንደሆነ አላውቅም። እና ከሰው ይጠብቃችሁ፣ ይህንን የሰው መውደድ ይጨምርላችሁ። ከምንም በላይ የሰው መውደድ ትልቅ ነገር ነው። ባይዘው እግዚአብሔርን ምንም ነገር ሊኖራችሁ ይችላል ምናምን፣ ግን የሰው መውደድ ከሌላችሁ በጣም ይከብዳል። እና የሰው መውደዱን እዚህ በላይ ያድላችሁ። ጥንቸሎችን አሳየኝ እያላችሁ ነበር። እና ደግሞ እናንተ እኔ ግን እንደዚህ ጥንቸሎች እንደውም ባላያቸውስ ደስ ይለኛል። እንደውም ማለት ነው ወዳችኋለሁ እኮ ግን ደስ አይሉኝ ልላችሁ የፈለኩት ገብቷችኋል። እዛውን ቅምጥሌ እንደዚህ ትስማቸዋለች፣ ታቅፋቸዋለች ምናምን እንደዛ ሲሆን እቀናለሁ ማለት ነው። ለዛ ነው። በተረፈ እንግዲህ ነገ በአሪፍ እንደምትመጡ አልጠራጠርም። ብሩኬ እንደዚህ ከእንቅልፍ ለመቀስቀስ ቅምጥሌ የሞከረች መሰለኝ። ብቻ አይላቪው በጣም ነው የምወዳችሁ። የነገ ሰው ይበለን ቤተሰብ ባይ